ሰላም ቤተሰብ ሰላማችሁ በክርስቶስ ብዝት ይበለላችሁ። ዛሬ እውነት ለመናገር ቪዲዮ ልስራ አልስራ በማለት ነው ቪዲዮ ልሰራ የመጣሁት። እስቲ ብዬ ነው እና የመጣሁት ምክንያቱም ተማሃቸው አንጻሮቶች እያየሁ ነው እና ሶሻል ሚዲያውን እንደዚህ ያንቀሳቀሱት ቡድኖች አሉ። ቡድኖች ልበልና ምክንያቱም ሁላችሁ ምናልባት ታውቃላችሁና የዲዝ እናት አርፋለች። ነፍሷን በጸገደ ገነት ያኑርላት። እሱን ነው የምመኘው። ግን ልጅቷን በአንቺ ምክንያት ነው እየተባለች ልጅቷ ምን እየተወቀጠች ነው? እና ማናችንም ፈራጅ አይደለንም። ፈጣሪ የፈለገውን የፈቀደውን ነው ፈጣሪ የሚያደርገው። እና ተው በቃ አለ አይደለ? ልጅቷ ላይ በጣም ብዙ አትንኳት፣ አትውቀጧት። አንቺ ነሽ ጥፋተኛ ብለ ፈጣሪ ፈቀደውን አድርጓል። በዚሁ ላይ ደግሞ ማስተማሪያ ይሆነናል። ቁም ብለን እኛም እንድናስብ ይሆነናል ብዬ አስባለሁ። እና አንዳንዴ የሆነ ነገር ሲመጣ አንዳችን ለአንዳችን ያስተምረናል ብዬ አስባለሁ። እና እያንዳንዷ ነገሮች በዚህ ምድር ላይ የምትፈጠረዋ ቁም ብለን ለምናስተውል ልጆች፣ ቁም ብለን ለምናስብ ልጆች ምንን ሰጥቶን ሄዳል? ትምህርትን ሰጥቶን ሄዳል። የምንማርበት ነገር አለ በዛ ውስጥ ብዬ አስባለሁ። እና እንግዲህ ይህች ልጅ ከእናቷ ጋር ነው ብላ የሄደችው ፍቅር ነው። እንግዲህ ፍቅር አንዳንዴ ዕውር ያደርጋል ይባላል አይደለ? እና ፈጣሪ አምላክ ብቻ አላውቅም ስላችሁ ፍቅር ራሱን የቻለ ፍቅር ነው። ግን ደግሞ ቤተሰቦቻችን ሁሌም ቢሆን ትክክል ናቸው ባይነኝ። እኔ ነኝ ቤተሰቦቻችን የሚመርጡልን ነገሮች ለእኛ የሚሆንንን ነገሮች ጥሩንና መልካሙን ነገሮች ሁሉ ስለሚሰጡን እኛ ከቤተሰቦቻችን ውጭ ባንወጣ ስላችሁ ከቤተሰቦቻችን ውጭ ስላችሁ በራሳችን እያንዳንዱ ነገር ማድረግ እየቻልን ግን ቤተሰብ የማይፈቅዳቸውን ነገሮች ግን ቆም ብለን እኛም ለማሰብ እና ተቻልን ቤተሰብን ለማሳመን መሞከር፣ ከዛ ሰላማዊ ለማድረግ መሞከር እና ቤተሰብ እንዲቀበል ለማድረግ መሞከር። ቤተሰብን ኖ በቃ እናንተ ችግር የለውም ምናምን ብለን ቤተሰቦችን ጥለን ሄደን ወንድ ቤት ባንገባ ባይ ነኝ። እንደኔ ነገር ታርጉልኝ እሺ። ለምንድነው እንደዚህ የምትይው ምናምን እንዳትሉኝ፣ ይሄ የኔ ሀሳብ ነው። እና ቤተሰብ አብሶ በፍቅር ዓለም ውስጥ በትዳር ዓለም ውስጥ ቤተሰብ የማይፈቅደው ቤተሰብ የማይፈልገው ተሆነ ተናግራችሁ ማሳመን ተከበዳችሁ እና የማያምኑበት ነገር ተሆነ ቢቀር ባይ ነኝ እንደኔ። ምክንያቱም ቤተሰብ ነው። ቤተሰብ ይቀድማል ባይ ነኝ። ምክንያቱም ቤተሰቦች የሆነ የሚታያቸው ነገር ስላለ ነው የሚናገሩት። እና ቤተሰብ ሁሌም ምርጡን ቆንጆን ነው ለእኛ የሚሰጠን። እና ቤተሰቦቻችንን ብንሰማ መልካም ነው ብዬ አስባለሁ። አብሶኛ ወጣቶች ስላችሁ በቃ ፈጣሪ አምላክ ሁሉንም ባርኮ ይስጣችሁ። በቤተሰብ የሚወደድ ነገር ይስጠን ለሁላችሁ። ግን ደግሞ ቤተሰብን አለመስማት፣ ቤተሰብን አለማዳመጥ መልካም ነው ብዬ አላስብም። ቤተሰባችንን ታልሰማን፣ ቤተሰቦቻችንን ታላዳመጥን ፈጣሪያችንን እንፈራለን ማለትም አግባብ ነው ብዬ ስለማላስብ። ምክንያቱም እናት አባታችሁን አክብሩ ውደዱ ይባላል አይደለም? እና ቤተሰቦቻችን የማይፈቅዱትን ነገሮች ተቻልንም ለማሳመን መሞከር፣ ታልቻልን ደግሞ እነሱ ደስተኛ ያልሆኑበትን ነገሮች ቤተሰብ እንዳያዝንብን ማድረግ እንችላለን፣ መተው እንችላለን ማለት ነው። ከቤተሰብ በላይ ምንም የሚሆን ነገር የለም እና ሲቀር ይቀራል። ቤተሰብ ግን ሁሌም ቤተሰብ ነው። ሲያመን ቤተሰብ ነው ደራሹ። ስንወርቅ ቤተሰብ ነው መጥቶ የሚያነሳን። እያንዳንዷ ነገሮች ሮጦ ቀድሞ ደራሽ ማለት ነው ቤተሰብ ነው። እና ለቤተሰብ ቅድሚያ አንስጥላለሁ። ሌላው ነገሮች ሁሉ ይመጣሉ በጊዜው ባይነኝ እንደኔ። እና ብዙ ጊዜ ቤተሰብ የማይፈቅድላችሁ ነገሮች አትግቡ። አሁን ይሄው እቺ ልጅ አሁን እናትሽ አንቺ በአንቺ ምክንያት ነው እንደዚህ የሆነችው ምናምን እየተባለ ብዙ ይባላል። እና በቃ ተዋት፣ ፈጣሪ ፈቀደውን አድርጓልና እችን ልጅ ብርታቱን ይስጣት፣ ጽናቱን ይስጣት፣ ጎበዝና ጠንካራ እንድትሆን እሷን ማበርታት ነው እንጂ ያለባችሁ እሱንም አንተ ገፊ ምናምን አትበሉት። በቃ ልጅቷ እና እሷ አንድ ላይ ተጣምረዋል። እናቷም ደግሞ ፈጣሪ አልፈቀደም። ፈጣሪ ቢፈቅድ ይታረቁና ሰላም አውርደው በፍቅር ይኖራሉ ብዬ አስብ ነበር። ግን ፈጣሪ ስላልፈቀደ ድረስ ፈጣሪ ፈቀደውን አድርጓልና በአንቺ ምክንያት ነው እናትሽ እንደዚህ ሆነችው ምናምን አትበሉ። ምክንያቱም እሷ እዛ ጫማ ውስጥ እሷ ናት እንጂ ያለ ነው እኛ አይደለንም። እና አንፍረድ፣ ማናችንም ፈራድ አይደለንም። እና ተዋት ልጅቷን በቃ አንቺ ነሽ እንደዚህ አትበሏት። እሷም ፈጣሪ አምላክ ኑሮዋን ያሳምርላት እና መልካሙን ሁሉ ይግጠማት፣ ጽናቱን ይስጣት፣ ብርታቱንም ይስጣት። እና ብዙዎቻችሁ እየተነሳችሁ ፈላጭ ቆራጭ አትሁኑ። በቃ እርሱ ተውት። ጀስት አንድ ሰው ሲሞት የሰውንም ስም ማንሳት ተገቢ አይደለም። እዚህ ጋም ደግሞ ያ ሰው ነው ተጎጁ፣ ቤተሰብ ያጣን ሰው ነው ተጎጁ እንጂ በዛ ጫማ ውስጥ ሆናችሁ እናንተ ራሳችሁንም ማየት አለባችሁ ብዬ አስባለሁ። እና ዴዝዬ ፈጣሪ አምላክ ጽናቱን ይስጥሽ። እሱን ነው የምመኘው። በርቺ፣ ጠንክሪ። እንግዲህ ፈጣሪ ፈቀደውን ሁሉ ነው የሚያደርገው። ግን እኛ ወጣቶች ቆም ብለን እንድናስተውል ግዴታ ነው እና
ቤተሰብና አንዴ ስንታጣ ነው አጣ ነው እና ቤተሰቦቻችንን በዚሁ አጋጣሚ አናሳዝናችሁ። ቤተሰብ የማይፈቅደውን ነገሮች ለማሳመን ተቻልን ማሳመን፣ ታላሳመንን ግን ማቆም አለብን ብዬ አምናለሁ እና ቤተሰብ ከምንም በላይ ነው ብዬ አምናለሁ እና እንግዲህ ብዙ ጊዜ የምትተቹ ሰዎች ተው፣ እውነት ለመናገር ቆም ብላችሁ አስቡ። ምናልባት ሶሻል ሚዲያ ለሽቀላም ሊሆን ይችላል፣ ብር ምናምን ለመስራት ብላችሁ አንቺ ነሽ እናትሽ እንደዚህ ያረግሻት በአንቺ ምክንያት ነው ምናምን ብሎትና ፈጣሪ ፈቀደውን አድርጓልና ልጅቷም ትጠንክር፣ ልጅቷም ፈጣሪ አምላክ ያበርታት። እናቷ ወደማይቀረው ሄዳለች እና በአጸደ ገነት ነፍሷን ያሳርፍላት እና እናንተም ልጅቷን ብዙ ባተቿት ባይነኝ እኔ ተዋት፣ ፈጣሪ እንዲያጽናናት፣ ፈጣሪ ብርታቱን፣ ጎበዝ እንድትሆን፣ ጠንካራ እንድትሆን እና በቃ ለእናቷም ደግሞ እንድትጸልይላት በአጸደ ገነት ነፍሷን እንዲያሳርፍላት በቃ ነው እንጂ እናንተ ድንጋይ በወረወራችሁ ቁጥር ልጅቷ ልትሰብሯት ትችላላችሁ። ገና ትንሽ ናት፣ ወጣት ናት እና ብዙ ነገሮች አትበሏት። እሷ ራሷ ታውቃለች በዛ ጫማ ውስጥ ስላለች እና ብዙ ጊዜ የምንናገራቸው ነገሮች ዋጋ ያስከፍላሉ እና እረፉችም ልጅ ዛሬ በምትናገሯት ነገር ነገ የሆነ ነገር ብትሆን ነጠላ ለብሳን ዋይ ማለቱ ትርጉም የለውም እና አቁሙ። በቃ ልጅቷ ላይ ብዙ ድንጋዮች አትወርውሩባት። ፈጣሪ ፈቀደውን አድርጓል ብላችሁ ማለት ትችላላችሁ እንጂ ልጅቷ በአንቺ ምክንያት ነው እሷን ብትሰሚያት ምናምን አትበሉ። ፈጣሪ ፈቀደውን አድርጓል ብላችሁ አለፉ በእናታችሁ እና በቃ ምክንያቱም እኛ አንዳንዴ ተምላሳችን የምንናገራቸው ነገሮች ዋጋ ያስከፍሉናል ነገ ላይ እና በቃ ተውት፣ ፍቱ እና ፈጣሪ አምላክ ለልጅቷ ጽናቱን፣ ብርታቱን፣ ጥንካሬውን ይስጣት። እናንተም ደግሞ በቃ ፍቱ፣ ፈጣሪ የፈቀደውን አድርጓል ብላችሁ እለፉ ለማለት አክል ነው። መልካም ቆይታ ይሆንልኝ። ቸር ሰንብቱልኝ።